የፌዴራል አየር ኃይል የአገሪቷን የአየር ክልል ለ24 ሰዓት የሚጠብቅ ማንኛውም ያልተፈቀደለት አውሮፕላን በእኛ አየር ክልል እንዳያቋርጥ የመከላከል ስራ ነው የዋናው የፌዴራል አየር ኃይል አንደኛና የመጀመሪያው ተልእኮ። ስለዚህ ተልእኮአችንን የምንወጣባቸው የመሬት ላይ የተተከሉ አየር ላይ የሚውሉ መሳሪያዎችና ትጥቆች አሉ። ከዚህ አንፃር ሁሉ ጊዜ የአየር ክልላችንን ለ24 ሰዓት ለ7 ቀን ለ365 ቀናት እንከታተላለን። ሁሉ ጊዜ በአየር ላይ የምንከታተልባቸው መሬት ላይ የተተከሉ ራዳሮች አሉን። ሁሉም የሀገሪቷ ክልል ማለት በሚቻል ደረጃ እነዚህ የቅኝት ራዳሮች የሚወጣ የሚገባውን ማንኛውንም አውሮፕላን ይከታተላሉ። መከታተል ብቻ ሳይሆን ደግሞ የምንለይባቸው አቅሞችም አሉ። ዝም ብለን አየር ላይ የሆነ አውሮፕላን ስላየን አይደለም ተኩስ ውሳኔዎችን የምንወስነው። የምንለይባቸው ይሄ አውሮፕላን ከየት ወዴት ነው የሚሄደው፣ ስንት ከፍታ ነው የያዘው፣ ፍቃድ አለው ወይስ የለውም የምንልባቸው የምንለይበት ጠላት እና ያልተፈቀደለት እና የተፈቀደለት ብለን የምንለይባቸው አቅሞችም እንዳሉ መታወቅ አለባቸው። ከለየን በኋላ ደግሞ እርምጃ የምንወስድባቸው አቅሞች አሉ። ተለይቶ ይሄ አውሮፕላን አልተፈቀደለትም፣ ሳይፈቀድለት የኢትዮጵያን አየር ክልል እየጣሰ ነው የሚል በደንብ በባለሙያ በደንብ ከተረጋገጠ በኋላ የቶክስ ህግጋት በሚፈቅደው መሰረት እርምጃ እንወስዳለን። እነኚህ የምንከታተልባቸው መሳሪያዎች ከሩቅ ነው የምናየው። ዝም ብሎ ከገባ በኋላ አይደለም አይተናል የምንለው። ምክንያቱም የጤናማ ፍሰት ያለው ትራፊክም ቢሆን ከሩቅ ነው የምንከታተለው ገና ወደኛ ድንበር ሳይገባ። ከዚህ አንፃር ነሐሴ 17 2014 ዓ.ም ከምሽቱ 2:50 ላይ ታየ። ፍቃድ አለው ወይስ የለውም የሚለው ከኢትዮጵያ ሲቪል አቪዬሽን በየቀኑ በየሰዓቱ የሚደርስ ኢንፎርሜሽን አለ። እሱ ብቻ ሳይሆን የሲቪል አቪዬሽን አገሪቷን በሙሉ የሚቆጣጠርበት ራዳር አለው። እኛ ወደ ስራ የምንገባው መስመሩን ወይ ከፍታውን የለቀቀ ሲሆን ነው። እሱ ብቻ ሳይሆን በእኛም ደግሞ እነሱ ይሄ ነገር አልተፈቀደም ወይም እኛ ፍቃዱን አናቅም አልሰጠንም፣ ይሄን አውሮፕላን ከየት ወዴት እንደሚመጣ አናቅም ካሉ በኋላ ደግሞ የራሳችን ደግሞ ኢንተርሴፕሽን ራዳር አለ። የራሳችን ኢንተርሴፕሽን ራዳር ደግሞ ይሄ አውሮፕላን ምክንያቱም ይሄ ወደ አሁን ያልኳችሁ ኮኔት፣ አልራፕ፣ ቲካት የሚባሉትን ከፍታ ሊሚት አድርገን ከልክለናል። ከፍታ ሊሚት አድርገን ከልክለናል። ምን ማለት ነው? ከ9000 ጫማ በላይ እንዲበርም አይፈቀድም። አንዱ መለያችን የከፍታ ነው ማለት ነው። የተፈቀደለት ከፍታ ነው ወይ የሚለው። ሁለተኛ እነዚህ ሩቶች አሉ፣ እነኚህ መስመሮች አሉ። እነኚህ መስመሮች አሉ። ወደ አዲስ አበባ የሚመጣ ከሆነ ወደ አዲስ አበባ፣ ወደ ኬንያ ናይሮቢ የሚበር ከሆነ ወደ ናይሮቢ እንደሚበር መስመሮች አሉ። ልክ እንደ መሬት ላይ መንገድ እንደሚሰመር እነዚህ መስመሮች ላይ ይሄ መስመር ላይ ነው ወይ ምናልባት እንኳን ብለን ስናይ ደግሞ መስመር ላይ አይደለም። የአውሮፕላን ፍቃድ እንደሌለው ተረጋገጠ። መረጋገጥ ብቻም ሳይሆን አቅጣጫውም በመንግስት በተከለከለው የጦርነት ቀጠና ውስጥና በረራ ወደማይፈቀድበት ቀጠና አመራ። ከዛ ባለን ካፓቢሊቲ ወይም ባለን መሬት ላይ በተተከሉ እንትኖች የመለየት ስራዎችን ሰራን። ከዛ አየር ላይ መሆን የሚገባቸውን ትዕዛዝ ተሰጠ። አየር በአየር ባለን የውጊያ አቅም ይህ አውሮፕላን 3 ሰዓት ከ30 ላይ ተመቶ ወድቋል። መውደቁን ደግሞ የመመታቱን የምናረጋግጥባቸው አንደኛ የታጠቅነው መሳሪያ ራሱ የመታው መሳሪያ ራሱ ይነግረናል። እሱ ብቻ ሳይሆን መሬት ላይ የተተከለውም ደግሞ ሌላ ማረጋገጫ ነው። ይሄ ነው በእኛ በሙያ የምናጣራበት ነው። በሌላ ደግሞ ሰብአዊ መረጃዎችም ባሉት መረጃዎች እሱንም በተለያዩ አጋጣሚዎች ለማጣራት ሞክረናል።
ተመቶ ሲወድቅም የዓይን እማኞች ያዩም ይመሰክራሉ። ስለሆነም እኛ በምን ጊዜም ያልተፈቀደለት የኛ መሪ ቃል ሁሉ ጊዜ ሰማዩም የኢትዮጵያ ነው የማንም አይደለም the sky is ours በሚል ሎጂክ የማንም ይሁን የማንም ከኢትዮጵያ መንግስት እውቅና ውጪ የኢትዮጵያን አየር ክልል ጥሳለሁ ያለ አሁንም እናስተምረዋለን ማለት ነው። ይሄ ነው የተከሰተው። ምናልባት በካርታ ላይ ልታዩት ትችላላችሁ የአውሮፕላኑን አገባብ። በነገራችን ላይ እዚህ አካባቢ የመግቢያ ኮሪደሮች አሉ የተፈቀደ በሆነ ከፍታ የተፈቀደው። ለምሳሌ እዚህ አካባቢ ብታዩ ወደ ሰሜን ወደ ኤርትራ ጫፍ ላይ የሚገባው አልራብ ይባላል። ይሄ አልራብ የተፈቀደለት አውሮፕላን የሚገባበት የሚወጣበት ነው። ከዛ በታች ያለው ደግሞ ቲካት ይባላል። እሱም የተፈቀደለት አውሮፕላን የሚወጣ የሚገባበት ነው። ሌላው ታች እዚህ አካባቢም ያሉ ኮሪደሮች አሉ። ሶ ይሄንን ተከትሎ ነው ይሄ አውሮፕላን ሊመጣ የሞከረው። ነገር ግን ይሄ መስመር ስቶ ወዳልተፈቀደለት በመግባቱ ነው። ስለሆነም ከዚህ በኋላ ያለውም ጤናማ የትራፊክ ፍሰት ይቀጥላል። የሚያሰጋ ነገር ምንም ነገር የለውም። እኛ ማየት ብቻ ሳይሆን እንለያለን። ቅድም ለመግለጽ እንደሞከርኩት የምንለይባቸው ዘዴዎችም በርካታ ናቸው። ይሄ አውሮፕላን አሁን በካርታ ላይ እንደምታዩት እዚህ አካባቢ ነው የተመታው። እዚህ አካባቢ ነው ተመቶ የወደቀው። ባለን መሳሪያ እዚህ አካባቢ ነው የጠበቅነው ማለት ነው። በአየር ባለን አቅም እዚህ ላይ ነው የጠብቀን ይሄ አውሮፕላን የተመታው ማለት ነው። የት ቦታ ስክሪን ላይ ታየ፣ ምን ያህል ክትትል ተደረገ፣ የት ቦታ መሳሪያ እንትን ውስጥ ገባ፣ ከተመታ በኋላ መቼ በስንት ደቂቃ የት ቦታ ጠፋ የሚለው ስለሚታወቅ እሱን ማየት እና በካርታ ላይ ማየት ይቻላል። ምንም ችግር የለውም። በኮኦርዲኔሽን ማለት ነው። ማየት ይቻላል። እዚህ አካባቢ ያልተፈቀደለት አካባቢ መሆኑን ከዚህ ማረጋገጥ ይቻላል። የተከሰተው ሁኔታ ይሄን ይመስላል ማለት ነው። አየር ኃይል ከለውጥ በፊት ምን ነበረ የሚል ምናልባት ጊዜ ይወስዳል ለመናገር። ግን ከለውጥ በኋላ በተሰራው ፈጣንና ጥራት ያለው ሪፎርም በሶስት ዋና ዋና ነገሮች ነው የሰራ ነው። አንደኛ የሰው ኃይል የሙያ ክህሎትና አስተሳሰቡን በተለይ ከሰራዊቱ ከፖለቲካ እንዲወጣ የማድረግ ስራና በሙያው ደግሞ ከፍተኛ ደረጃ እንዲደርስ የማድረግ ስራ ነው የተሰራው። ሌላው ትጥቅ ነው። ሌላው ደግሞ መሰረተ ልማት ነው። መሰረተ ልማት ባንገነባ ኖሮ ይሄ አውሮፕላን አይመታም፣ በእርግጠኝነት አይመታም። ትጥቃችንን ባናሻሽል ኖሮ ይሄ አውሮፕላን አይመታም። የሰው አስተሳሰብ ሀገሬ ነው፣ እኔ የቆምኩት ለሆነ ፖለቲካ ሳይሆን ለሀገሬ ነው የቆምኩኝ ብሎ ሰራዊቱ ቁርጠኝነትና ቁጭት ባይኖሮ ይሄ አውሮፕላን አይመታም። ስለዚህ ጠቅለል ተደርጎ ሲታይ እኔም በውስጤ ያለው እምነት ይሄ የወሰነው እርምጃና የተሳካ እርምጃ ኢትዮጵያን የተዳከመች በመሰሉ ጊዜኛን ለመበተን የሚሞክሩት ያስተማርናቸው የሪፎርማችን ውጤት ነው። ካሁን በኋላም ተጠናክሮ ይቀጥላል። ሰው ኃይል የመገንባቱ፣ ትጥቅ የማሻሻሉ፣ መሰረተ ልማት የመገንባቱ አሁን ባለን እንትን በየትኛውም ባለን በጣም ማለት ወሳኝ የሆኑ የሀገሪቷ ፕሮጀክቶች አካባቢ 24 ሰዓት ነው የምንከታተለው። ይሄ ሁሉ የተፈጠረው ግን ተቋማዊ ሪፎርሙ እና የለውጡ ውጤት መሆኑን መገንዘብ ያስፈልጋል። ከውስጥ ያለውና ከውጭ ያለው አርበኛ ተቀናይቶ በሁሉ አጀንዳ ይሄ ነገር ብርጭቆ አይደለም፣ ድንጋይ ነው፣ ውሃ አይደለም እያለ የሚጮህብን አቁሙ ነው። ሙስና የሚባል ነገር አታንሱ ነው። እንደተባለው ግን መጠናከር አለበት። ብዙዎች የተጠየቁ ነው፣ እየተያያዙ ነው። ሙስና ውስጥ በጣም ብዙ ቅድም ያልኳቸው ሴራዎችም አሉበት።
ጉዳዩ ቀላል ባይሆን ተጠናክሮ ይቀጥላል። ኮሚቴዎች በሚመለከት እንግዲህ 100% ምንም እንከን የለውም ማለት አይቻልም። ሰው ስለሆነ የሚሰይመው አንዳንዴ ሊቀላቀል ይችላል። እያዩ እያጠሩ በስራ መሄድ ይፈልጋልና ሙስና አስቸጋሪ ጉዳይ ነው። መቀረፍ አለበት፣ መቀነስ አለበት። ልማታችን ለማፋጠን እንቅፋት ነው። ነገር ግን በቀላሉ የምናጠፋ ጉዳይ ደግሞ አይደለም። ምክንያቱም በውስጣችን የተንሰራፋም ስለሆነ በውስጥና በውጭ ባሉ ትስስር ከፍተኛ ጫና ይፈጥራል። ሰውየው በሙስና ይጠረጠራል። ሰውየው የሚያወራው ግን ስለ ሰዎች ሞት ሊሆን ይችላል። የሚያወራው ወሬና ዋናው ችግር ስለሚለያይ አሁን ባለው የኢትዮጵያ ፖለቲካ በቀላሉ መንፈታው ጉዳይ እንዳልሆነ ከግምት ቢገባ ጥሩ ነው። ጤናን በሚመለከት በጤና ሚኒስቴር ሪፖርት እንደቀረበላችሁ ቤዚክ የጤናን ተቋማት ለማስፋት መድኃኒት ለማስፋት ሙከራዎች እየተደረጉ ነው። አጠቃላይ ካለው የውጭ ምንዛሪ እጥረት አንጻር ላብራቶሪና መድኃኒት አካባቢ በሚፈልገው ደረጃ እንዳልሆነ ይታወቃል። ግን በቀረበላችሁ ሪፖርት መሰረት በስፋት ለማሻል ጥረት የተደረገ ነው፣ በፕራይቬት ሴክተሩም በመንግስትም። ይሄ አሁንም ሰፊ ስራ የሚጠይቅ ሴክተር ነው። ጤና ገና ብዙ ልንሰራበት የሚገባ ሴክተር ስለሆነ በተሟላ መንገድ ውጤት አመተንበታል ብለን የምንናገረው ጉዳይ አይሆንም። ትምህርትን በሚመለከት ያው የዛሬ 4 ዓመት ገደማ ፍኖተ ካርታውን ታስታውሳላችሁ። በፍኖተ ካርታው በተቀመጠው መሰረት ዩኒቨርሲቲ አናስፋፋም፣ ታች ጥራት እናስፋፋለን፣ ፈተናን አውቶሜት እናደርጋለን በሚል ላለፉት 3-4 ዓመታት ሰፋፊ ስራ ሲሰራ ቆይቷል። ኬጂ ማስፋት፣ ኤሌመንተሪ ስኩል ማስፋት፣ ሃይ ስኩል ማስፋት፣ በተቻለ መጠን የትምህርት ቤት ምገባን ማስፋት ሙከራዎች የተደረጉ ነው። አሁንም የትምህርት ጥራት ብዙ ስራ የሚጠይቅ ስለሆነ በመጽሐፍም በኢንተርኔትም በተሻሉ መምህራንም ገና ሰፋፊ ስራዎች ይጠበቁብናል። ጅማሮች የሚታወቁ ናቸው። እነዛን አጠናክረን የምንቀጥል ይሆናል። ደቡብ ምዕራብ ክልል በሚመለከት አጠቃላይ ክልልነትን በተመለከተ ያለው ችግር የፖለቲካ ሰዎች ክልል እንሁን ሲሉ መንገድ ይመለስልሃል፣ ልማት ይመጣልሃል፣ ችግር የለውም ብለው ይቀሰቅሳሉ። ሰው ከቀሰቀሱ በኋላ ክልል ይፈጠራል። ክልል ሲፈጠር ወዲያው ዞን፣ ወረዳ እየተባለ ይስፋፋል። በተደጋጋሚ እንዳነሳሁት ደርግ ወድቆ ኢህአዴግ ሲመጣ 230 ሺህ ገደማ ነበር የመንግስት ሰራተኛ። አሁን 2.6 ሚሊዮን ደርሷል። ባለፉት 30 ዓመታት ሰው ሁሉ ስትራክቸር እየፈጠረ በዚያው ውስጥ ካልተሾመ በስተቀር የህዝቡ መብት አልተከበረም፣ የአካባቢው መብት አልተከበረም። መብት እንዲከበር እሱ መሾም አለበት። ይሄን በ2-3 ዓመት ጭምር በተደጋጋሚ ስናገር የነበረው ጉዳይ ነው። ክልልነት በተለይ ኢትዮጵያ ውስጥ አሁን ባጠናነው ጥናት ቢያንስ 6 ሚሊዮን ህዝብ በአንድ ክልል ውስጥ ከሌለ ያ ክልል ገቢውን አሳድጎ አሁን ባለው ሁኔታ ደሞዝ መክፈል ይቸገራል። ደሞዝ ለዚህ ነው ክልል ከተኮነ በኋላ ሳምንት አይቆይም ደስታውና ጩኸቱ፣ ወዲያው የደሞዝ ጥያቄ ይከተላል። የፌደራል መንግስት የምታውቁት ነው። በኋላ በኢኮኖሚ በገቢና ወጪ ለማንሳት እሞክራለሁ። ካለው ገቢ ውጪ ከየትም አመጥቶ ሊያከፋፍል አይችልም። ቀመር የሚሰራው ፌዴሬሽን ምክር ቤት ነው። በጀት የሚወሰነው እናንተ ጋር ነው። የኛ ስራ እሱም ማስተዳደር እንጂ አዲስ ክልል ሲፈጠር በጀት አብሮ መስጠት እንቸገራለን። እና ከዚህ አንፃር ይሄ ክልልነት ጥያቄ ትንሽ ሰብሰብ እንዲል የሚፈለገው አሁን ባለው የኢኮኖሚ አቅም ወደፊት ሊፈታ ይችላል። ትንሽ የህዝቡን ጥያቄ ለመመለስ አስቸጋሪ ስለሆነ ነው። ከዚሁ ጋር ተያይዞ መልሶ ግንባታ ከግጭት ጋር ተያይዞ ተነስቷል። ያው የመልሶ ግንባታ በጀትም በውስን በእናንተ ጸድቆ የጋራ እቅድም ዝርዝር ፕላን ተዘጋጅቷል። በቅርቡ ምንወያይበት ይሆናል። ዶነርስን ለምነን የሀገር ውስጥ አቅም ሰብስበን ያጋጠሙ ችግሮች በየቦታው መልሶ ለመገንባት ጥረት ይደረጋል። እንግዲህ እዚህ ጋር ምክር ቤት ቢያይ ጥሩ የሚሆነው ነገር ወለጋ ያለ ሰው ወለጋ ብቻ ነው ግጭት ያለው፣ ወለጋ ብቻ ነው የወደመው፣ ወለጋ ላይ ቅድሚያ ሰጣችሁ ገንቡ ይላል። ከወልዲያ የመጣው ሰው ወልዲያ ብቻ ነው ጦርነት ያለው፣ ወልዲያ ያለውን ገንቡ ይላል። ከአፋር የመጣው ሰው አፋር ብቻ ነው ይላል። ከትግራይ ደግሞ የመጡት እንደዚህ ትግራይ ብቻ ይላሉ። ብዙ ቦታ ችግር አለ። ይህንን ባላንስ እያደረግን ደረጃ በደረጃ ለመፍታት የህዝቡን አቅም፣ የመንግስት አቅም፣ የአጋር ድርጊቶች አቅም
ደምረን እንጠቀምበትን መንገድ ማየት ጥሩ ይሆናል። ተጀምሯል፣ መጠናከር አለበት፣ መሰራት አለበት። ግን ሁሉን ነገር ለመመለስ ደግሞ ያለውን የአቅም ውስንነት ከግምት ማስገባት ጥሩ ይሆናል። ከዚሁ ጋር ተያይዞ መንግስት ሀገርን ሊያፈርስ እየሰራ ነው። መንግስት ኢትዮጵያን አንድ ማድረግ ሳይሆን ኢትዮጵያን ሊያፈርስ ነው የሚሰራው የሚል ጥያቄ የተነሳው በጥያቄ ደረጃ የተከበረ ጥያቄ ነው። ግን የዓመቱ ምርጥ ቀልድ አድርጌ ነው የምወስደው። የዓመቱ ምርጥ ቀልድ ከሚል ያለፈ ግምት አልሰጠውም። ምክንያቱም ኢትዮጵያ እንዳትፈርስ መንግስታችን የከፈለውን መስዋዕትነት ዓለም የሚያውቀው ነው። ይሄ ምክር ቤት ዘንግቶት ቢሆንም ድፍን የኢትዮጵያ ሕዝብ የሚያውቀው ነው። ኢትዮጵያ እንዳትፈርስ ያን ሁሉ የአንድ ቡድን የአንድ ኃይል ሳይሆን የዓለምን ውጊያ የኢትዮጵያን ክብር ኮምፕሮማይዝ አላደርግም ብሎ የቆመን መንግስት ሊያፈርስ ነው የሚሰራው ብሎ መጠየቅ ጥሩ ቀልድ ከመሆን ያለፈ ትርጉም አይሰጠው። ልትገነቡ ልታንጹ ሞክራችሁ ያልቻላችሁት ነገር አለ፣ እናግዛችሁ፣ አስተካክሉ፣ አርቁ፣ ችግር የለውም። አስባችሁ ነው የምታፈርሱት ከሆነ ማን አቆመን ታዲያ? እኛ አገር ለማፍረስ የምንሰራ ከሆነ ማን ነው አገር ሊከላከል የሚያቆመን ኃይል አለ? ይሄ ብዙ ጠቃሚ አይመስለኝም። አንደኛ ዓለም በሙሉ በዚያ ልክ ሲጮህብን የለም ኢትዮጵያን ድሃ ብንሆንም ክብር አለን አንነካም ብለን አይቆም። ሁለተኛ ጦርነቱ አዲስ አበባ ደርሷል፣ አዲስ አበባ ኮላፕስ አድርጋለች፣ መውጫ መንገድ እናበጅላችሁ ሲባል የለም አልለመደብንም ብለን የዘመትን ሰዎች አሁን አገር ልታፈርሱ ቢባል ብዙ ትርጉም ያለው አይመስለኝም። ትርጉም ባለው ጉዳይ ላይ መነጋገር ጠቃሚ ይሆናል።